ተደረገልን ከኛ ይልቅ እኮ ያልተደረገላቸው ብዙዎች እግዚአብሔርን በምድረ በዳ ያመልኩታል አይደል? ቤተክርስቲያን በየቀኑ ከምናገኝ ከኛ መምህራንን በየቀኑ ከምናገኝ ከኛ በአመት አንድ ቀን ካህንም ያገኙ ሰዎች የተሻለ ሃይማኖት ይገኝባቸዋል። ሁሉ ነገር ከተሟላልን ከኛ ይልቅ ቤተክርስቲያን ለመምጣት ካህን ለማግኘት ሩቅ መሄድ የማይጠበቅብን ከኛ ይልቅ ካህን ማግኘት ጭንቅ የሆነባት ቦታ ላይ የሚኖሩ ሰዎች እግዚአብሔርን የበለጠ ይፈሩታል። እኛ ግን እግዚአብሔርን መፍራታችን ወዴት አለ ወገኖቼ? እንደ መጽሐፉ ቃል ብንኖር ወንድሙን የሚጠላ ወንድም ይኖር ነበር? እንደ መጽሐፉ ቃል ብንኖር ኖሮ በእውነት መገዳደል ይኖር ነበር? ረሃብ፣ በሽታ፣ ስቃይ በህዝብ ላይ ይፈጠር ይታይ ነበር? እንደ መጽሐፉ ቃል ብንኖር ክፉ ገዢዎችን ልኮ እግዚአብሔር ያስጨንቀን ነበር? በካህናቶቻችንም በነገስታቶቻችንም ላይ እንድናንጎራጉር እንገደድ ነበር? እንደዛ አይሆንም እኮ ነበር ወገኖቼ። ስለዚህ የጎደለን ምንድን ነው ካላችሁን በመጽሐፍ ቃል አለመኖራችን ስንታመንለት። አሁን እኮ አማኝ ነን እንጂ ታማኝ አይደለን። ብዙዎቻችን እንደዛ ነው። እናምናለን ግን አንታመን። ሃይማኖት እኮ ማለት ማመንንና መታመንን አጣምሮ የያዘ ጉዳይ ነው ወገኖቼ። በጉልበታችሁ ብትወጡ ብትወርዱ እንደዚህ ዓለም ባለጸጎች ነው የምትሆኑ። የምትተካከሉትም ከዚህ ዓለም ባለጸጎች ጋር ነው። ቢሊየነርም ሚሊየነርም ብትሆኑ በዓለም ያሉ ባለጠጎችን ነው የምትመስሉ። እንደ ገሌ ሆነ ወይም ከገሌ ክብረ ወሰኑን ወሰደ ነው የምትባሉት። በሃይማኖት ግን ከመላእክት ጋር ነው የምትወዳደሩት። ከሚካኤል ከገብርኤል ጋር ነው እኮ የምትነጻጸሩት። ንጽጽሩ እንደዚያ ነው። አሁን በዚህ ዓለም የማይጠቅም ብዙ ነገር አለ አይደል? እንደው ቤታችን ውስጥ የጎለት ነው ስንት ነገር አለ አይደል? አሁን በልባችሁ ያሰባችኋት ማትጠቅም ሐሳብ የለችም። በእውነት ተዋት፣ ግድ የላችሁም። ከእግዚአብሔር ጋር የማታገናኛችሁ ከሆነ ሌሊት እንቅልፍ ለምን ታሳጣችኋለች? ያቺ ክፉ ሐሳብ ሌሊት በእንቅልፋችሁ መሃል እየመጣች የምትረብሻችሁ የምትታወሳችሁ ያቺ ክፉ ምኞት ያቺ ክፉ ሐሳብ ብትተዋት ምን አለ ወገኖቼ? እማትጠቅም እንደሆነች እያወቃችሁ ኮሶ መጠጣት ይሻላል እኮ ከአንዳንድ ሰው ንግግር። ኮሶንማ ቢጠጡት በሽታ ያስታግሳል አይደል? ያሽራል። ክፉ ንግግርንስ ቢሰሙት ኮሶ ቢጠጡት አፍ ብቻ ነው የሚመረው፣ ሆድ ውስጥ ገብቶ አንጀት አይበጥስም። ክፉ ንግግር ግን አንጀት ይበጥሳል። ማን ይከብዳል? እስኪ ንገሩኝ። ታዲያ ይሄን ከመቅደሱ ማራቅ የለብንም? የእግዚአብሔርን መቅደስ እንዳበላሻችሁ ታውቃላችሁ ክርስቲያኖች። በመቅደሱ ላይ እንደቀለዳችሁ ታውቃላችሁ። መቅደስ ምላችሁ ይሄን እኛ በእጃችን የሰራነውን ከእንጨትና ከድንጋይ ያጠራቀምነውን መቅደስ አይደለም። እግዚአብሔር በገዛ እጆቹ የሰራው መቅደስ ነው የምላችሁ። አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ማእምራን አዲስ ጤናው የባህር ዳር ሀገረ ስብከት የትምህርትና ስልጠና ክፍል መምሪያ ኃላፊ፣ ክቡር መላከ ፀሐይ አባ ኃይለ ገብርኤል የዚህ ታላቅ ገዳም ዋና አስተዳዳሪ፣ ክቡር መላከ ፀሐይ አባ ሰናይ ምስክር የዚህ ገዳም መስራች እንዲሁም የደብረ ብስራት ቅዱስ ገብርኤል ገዳም ቤተክርስቲያን አስተዳዳሪ፣ ክቡራን እንግዲህ አባቶቼ የአድባራት የገዳማት አስተዳዳሪዎች፣ በርከት ያሉ አስተዳዳሪዎች ስላሉ ነው። ክቡራን ሊቃውንተ ቤተክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። ለዚህ ዕለት ለዚህ ሰዓት ያደረሰን ለምስጋና ለአምልኮ የሰበሰበን በቤቱ ከመሰብሰባችን የተነሳ በቅዱስ መንፈሱ ሁላችንንም ሕይወታችንን ያደሰልንና የባረከልን ደጅ ለምትጠናው ነፍስ የሚያሻትን ሁሉ የሚያደርግላት በረከት ለጎደለባቸው በረከትን የሚሰጥ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ዝንቱ ውእቱ ማኅቶት ዘያሐቶ ያበር፣ የሚያበራ መብራት ይህ ነው። ወአንትሙሰ ፈቀድክሙ ትትፈስሑ በብርሃኑ፣ እናንተም በብርሃኑ ጥቂት ጊዜ ደስ ይላችሁ ዘንድ ወደዳችሁ። በዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ የሰጠው ምስክርነት እንዲህ የሚል ነበር። የሚነድና የሚያበራ መብራት ይህ ነው አለው። ዮሐንስን ሲገልጠው ነው። እስኪ በሉት፣ የሚነድና የሚያበራ መብራት ይህ ነው። የዛሬውን ትምህርታችንን በዚህ ኃይለ ቃል እንጀምራለን። የአባቶቻችን አምላክ እግዚአብሔር ከቅዱሳኑ በረከት የተነሳ እንዲባርከን በመካከላችንም ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ምስክር ሆኖታል።
ዮሐንስም ለክርስቶስ ምስክር ሆኖ መጥቶለታል። የጻድቃን ምስክራቸው እግዚአብሔር ነው። የእግዚአብሔር ምስክሮቹ ጻድቃን ናቸው። የጻድቃን ጉባኤ ስለ እግዚአብሔር ይናገራል፣ እግዚአብሔርም ደግሞ ስለ ጻድቃን ይናገራል። የአብርሃም የይስሐቅ ምስክራቸው የአብርሃም የይስሐቅ የያዕቆብ ምስክራቸው እግዚአብሔር ነው። ራሱ መድኃኒታችን ኢየሱስ ክርስቶስ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ይመሰክር ነበር። የአብርሃም የይስሐቅ የያዕቆብም ደጅ ጥናትና የብዙ ዘመን ድካም የክርስቶስን መምጣት በመጠባበቅ ላይ የተመሰረተ ነበር። ወገኖች እግዚአብሔር ቅዱሳኑን ይገልጣቸዋል፣ ቅዱሳኑ ደግሞ እግዚአብሔርን ይገልጡታል። ቅዱሳን ማለት እግዚአብሔር የሚገልጣቸው እግዚአብሔር የሚገለጥባቸው ናቸው ማለት ነው። በሕይወት ዘመናቸው ሳሉ እግዚአብሔርን ያገለግላሉ፣ ለእግዚአብሔር ምስክር ሆነው ያልፋሉ። የማንኛውም ክርስቲያን ሕይወት የተመሰረተው በዚህ ላይ ነው። ስለ እግዚአብሔር ምስክር ሆኖ እንዲያልፍ ማንኛውም ክርስቲያን ግዴታ አለበት። ማንኛውም ሰው በአላውያን ዘንድ ተከሶ ቀርቦ በመናፍቃን ፊት ተከራክሮ ምስክር መሆን እንኳን ባይቻለው በሕይወት ዘመኑ በሚሰራት የክርስትና ስራ እግዚአብሔርን የሚገልጥ ለእግዚአብሔር ምስክር የሚሆን ስራ እንዲኖረው ይገደዳል፣ ይጠበቅበታል ማለት ነው። በኑሯችን ሁሉ እግዚአብሔር ሊገለጥበት ግዴታ ነው። እግዚአብሔርን የማይገልጥ ለእግዚአብሔር ምስክር የማይሆን ኑሮ ለማናችንም ሊኖረን አይገባም ማለት ነው። ይሄ ማለት ክርስቲያኖች እግዚአብሔር የሚሰበከው አውደ ምሕረት ላይ ብቻ አይደለም ማለት ነው። እግዚአብሔር የሚገለጠው ስለ እግዚአብሔር መናገር የሚቻለው የትኛውም ቦታ ላይ ነው። በየትኛውም አይነት ቋንቋ በምልክትም ይሁን በልሳን ባነጋገር እግዚአብሔርን ልንገልጥ እግዚአብሔርን ልንሰብክ ይገባናል ማለት ነው። ስለ እግዚአብሔር ምስክር እንድንሆን አምላካችን እግዚአብሔር የበቃን ያድርገን። ዮሐንስ ለክርስቶስ ምስክር ሊሆን የመጣ ነው። እንዲያውም በፊቱ መንገድ እንዲጠርግ የተላከ መልእክተኛም እንደሆነ አስቀድሞ በነቢያት የተነገረለት፣ በኋላም እንደተጻፈለት በመጽሐፍ እንደተነገረለት፣ ነቢያት እንደተናገሩለት በዚያ ልክ ሆኖ የተነገረለትን ያደረገ ታላቅ ነቢይ ነው ዮሐንስ። በመጽሐፍ እንደተጻፈለት የሚኖር ሰው እንዴት ምስጉን ነው በእውነት ክርስቲያኖች። አሁን ብዙዎቻችን እኮ የተቸገርነው በልክ መኖር ነው አይደል? ያቃተን ያልቻልነው በመጽሐፍ እንደተጻፈልን መሄድ ነው ያልቻልነው። በመጽሐፍ የተጻፈለትን ሆኖ መገኘት እንዴት መልካም ነው በእውነት። ለዚያውም ከብዙ ዘመን በኋላ ትንቢቱ ከተነገረ ከብዙ ዓመት በኋላ ነው ዮሐንስ የመጣው። ከኢሳይያስ 700 ዓመት ይርቃል ዮሐንስ። ኢሳይያስ እነሆ በፊቴ የሚሄድ መንገዴን የሚጠርግ መልእክተኛዬን እልካለሁ፣ እፌኑ መላኬ ቅድመ ገጼ፣ በፊቴ መልእክተኛዬን እልካለሁ ወይም በፊትህ መልእክተኛን እልካለሁ ተብሎ የተነገረለት ዘይጸይፍ ፍኖተከ፣ መንገድህን የሚጠርግ መልእክተኛ እልካለሁ። ቃለ ዓዋዲ ዘይሰብክ በገዳም፣ በምድረ በዳ የሚጮህ የአዋጅ ነጋሪ ቃል በፊትህ ይመጣል ተብሎ የተነገረ ለኢየሱስ ክርስቶስ ነበር። መንገድ ጠራጊና አዋጅ ነጋሪም ተብሎ ደግሞ የተነገረለት መጥምቀ መለኮት ቅዱስ ዮሐንስ ነበር። በትንቢት የተነገረለትን ያንኑ አይነት ሰው ሆኖ ነው የመጣው ዮሐንስ። ያንኑ አይነት ሰው ሆኖ ነቢያት እንዳዩት ሆኖ ነው የተገኘው ማለት ነው። ስለዚህ በመጽሐፍ ከተጻፈው ምንም ያላጎደለ እንደተጻፈለት የኖረ መጥምቀ መለኮት ቅዱስ ዮሐንስ ነው ማለት ነው። እንደተጻፈው እንደታዘዝነው እንድንኖር አምላካችን እግዚአብሔር ይርዳን። እንደ መጽሐፉ ቃል ብንኖር ወንድሙን የሚጠላ ወንድም ይኖር ነበር? እንደ መጽሐፉ ቃል ብንኖር ኖሮ በእውነት መገዳደል ይኖር ነበር? እንደ መጽሐፉ ቃል ብንኖር ረሃብ፣ በሽታ፣ ስቃይ በሕዝብ ላይ ይታይ ነበር? እንደ መጽሐፉ ቃል ብንኖር ክፉ ገዢዎችን ልኮ እግዚአብሔር ያስጨንቀን ነበር? እንደ መጽሐፉ ቃል ብንኖር በእውነት በካህናቶቻችንም በነገስታቶቻችንም ላይ እንድናንጎራጉር እንገደድ ነበር? እንደዛ አይሆንም እኮ ነበር ወገኖች። ስለዚህ የጎደለን ምንድን ነው ካላችሁን በመጽሐፍ ቃል አለመኖራችን ነው። እንደ መጽሐፍም አለሚኖሩ ሰዎች እኮ ዮሐንስ ምስክር ነው። እግዚአብሔር ምንም ነገር እንደማያሳጣቸው እንደማያጎልባቸው የዮሐንስ ኑሮ ምስክር አይሆናችሁም እንዴ? ሌላ ምስክር ለምን እፈልጋለሁ? ዮሐንስ እናቱ የሞተችው እኮ ገና በ5 ዓመቱ ነው አይደል እንዴ? ማን አሳደገው? እግዚአብሔር በምድረ በዳ አሳደገው። ወደ ምድረ በዳ መውጣቱን ቅዱስ ሉቃስ መዝግቧል። በሉቃስ ወንጌል ምዕራፍ 1 ቁጥር 80 ላይ ስንመለከት
ወደ ምድረ በዳ እስከወጣ ለሕዝብ እስከታየበት ጊዜ ድረስ በምድረ በዳ ኖረ ነው የሚለው ወንጌላዊ። ለሕዝብ እስከተገለጠበት ጊዜ ድረስ ያ ማለት 30 ዓመት ሞልቶት እስኪመጣ ድረስ እስኪገለጥ ድረስ በሕዝብ መካከል የኖረው ከሕዝብ ከተለይቶ ነበር። ኑሮውም ተአምራዊ ነው። ሲወለድም ከጽንሱ ጀምሮ ተአምራዊ ነው። ሲወለድ ሲጸነስ የአባቱን አፍ ዘጋ። በብስራተ መልአክ መጸነስ በሌሎችም አለ። በሱ ዘንድ ግን የሚገርመው ሲጸነፍ የአባቱን አፍ የዘጋ ነው። በማኅፀን ሳለ ደግሞ ለንጉሠ ሰማይ ወምድር ለኢየሱስ ክርስቶስ የባህሪ ስግደት፣ ለንግሥተ ሰማይ ወምድር ለእመቤታችን ለድንግል ማርያም የጸጋ ስግደት መስገድ የቻለ ማቅረብ የቻለ ታላቅ ነቢይና ሐዋርያ ነው። በማኅፀን ሳለ መስገድ እንደምን ያለ ነው! በእውነት ክርስቲያኖች መንፈስ ቅዱስ ከእናቱ ማኅፀን ጀምሮ ሞላበት የተባለው ይህ ሰው ገና በማኅፀን ሳለ አንፈራጸ ይጓል በውስተ ከርሴ በፍስሐ አለች እናቱ። በደስታ ጽንሱ በማኅፀኔ ምን አለ ዘለለ የተባለ ተአምራቱ ከዚያ ነው የሚጀምረው እስከ መጨረሻው ድረስ እስከዚች ቀን ድረስ ዛሬ ራሱ ተገኘ የተባለበት ወይም ተረክቦተ ርዕሱ ተብሎ የሚነገርበት ቀን ነው። እስከዚች ቀን ድረስ ሕይወቱ በተአምራት የተሞላ ነው። በምን የተሞላ አየው? በመጽሐፉ ቃል ስንመራ ሕይወታችን በተአምር የተሞላ ነው የሚሆነው። አስገራሚ ኑሮ መኖር ይቻላል። ዓለምን አስደናቂ ልናደርጋት እንችላለን እኮ ወገኖቼ። እንደ እግዚአብሔር ቃል ስንኖር፣ በተጻፈልን ስንኖር፣ ያመነውን አምላክ ስንታመንለት። አሁን እኮ አማኝ ነን እንጂ ታማኝ አይደለንም። ብዙዎቻችን እንደዛ ነን። እናምናለን ግን አንታመን። ሃይማኖት እኮ ማለት ማመንንና መታመንን አጣምሮ የያዘ ጉዳይ ነው ወገኖቼ። ማመናችን በአንደበታችን ይገለጣል። እናመሰግናለን፣ እንቀድሳለን፣ እንቆርባለን። መታመናችን ግን ከወዴት አለ ወገኖች? በምን ይገለጣል? ምክንያቱም አስራት በኩራቱን እንሰርቃለን፣ ነዳያንን በረሃብ ሲገረፉ ዝም እንላለን፣ እርስ በርሳችን እንበላላለን፣ እንተማማለን። ስለዚህ መታመናችን ከወዴት አለ ወገኖች? እግዚአብሔር ለቃሉ የታመነ ነው። እኛ ግን ለእግዚአብሔር ቃል የታመን አይደለንም። እግዚአብሔር ቃሉን ባደራ ቢሰጠን ቃሉን የበላን እኛ አይደለን። እንደ ቃሉ መኖር አልቻልንም። ከዚህ የተነሳ ምድራችን ታምራት የራቃት ሆነች ማለት ነው። ዮሐንስ ግን ገና በማኅፀን ሳለም ታምራት ያደርግ የነበረ እንደውም እናቱ በመንፈስ ቅዱስ እንድትሞላ ምክንያት የሆነ በዮሐንስ መጸነስ እኮ ነው የኤልሳቤጥ መንፈስ ቅዱስ ሞላባት የተባለችው። ለእናቱ ሳይቀር መንፈስ ቅዱስ እንዲያድርባት እንዲያርፍባት ያደረጋት ዮሐንስ አይደል? እንዲህ አይነት ጽንስ እንዲህ አይነት ልጅ ያገኘች እናት እንደምን የተባረከች ናት! በእውነት እግዚአብሔርን ደጅ የምትጠና እናት እንዲህ አይነት ልጅ ታገኛለች። በልጆቻችሁ ተማራችሁ ይሆን? በልጆቻችሁ አዝናችሁ ይሆን? በልጆቻችሁ አልቅሳችሁ ይሆን? እንዳሰባችሁት አልሆን ብለዋችሁ፣ እንደተመኛችሁት አልሆን ብለዋችሁ ያዘናችሁ ሰዎች ልትኖሩ ትችላላችሁ። ምናልባትም ይሄ ልጅሽ እንዲያረገኝ ይሄ ልጅ እንዲያረገኝ ተብላችሁ አንገታችሁን ደፍታችሁ ሊሆን ይችላል። ወገኖቼ እግዚአብሔርን ያሳዘንኛ በልጆቻችን ደስ ይበለን። አሁን እኛ በእውነት በልጆቻችን ደስ ሊለን ይገባል። እግዚአብሔርን ስንት ቀን አሳዘነን የለን? እግዚአብሔርን ስንት ቀን አሳፍረን የለን? ለዚህ እኮ ይሆናል ምናልባትም በልጆቻችን ደስ ያልተሰኘ ነው። ለዚህ እኮ ይሆናል ምናልባት ልጆቻችንን እኛን መምሰል ያልቻሉት። እኛ እግዚአብሔርን አንመስልማ። እኛ እግዚአብሔርን ካልመሰል ልጆቻችን እኛን እንዴት ሊመስሉ ይችላሉ? እንዴት ትጠብቃላችሁ? ኤልሳቤጥ ከእግዚአብሔር ደጅ ጠንታ ያገኘችው ልጇ በእርጅና ዘመኗ መንፈስ ቅዱስን እንድትሞላ አደረጋት። መላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥ መንፈስ ቅዱስ ሞላባት አደረባት ተብሎ ነው የተነገረው። በማኅፀኗ የሚከናወነውን ሁሉ ታውቅ ነበር። በፍስሐ አለች። ጽንሱ በማኅፀኔ በደስታ ምን አለ መዝለሉን እንዴት አወቀች? አንድ እናት ጽንስ ታውቆ ወይም ተሐውሶ ሲያደርግ እናቶች ሊያውቁ ይችላሉ። ግን በደስታ ለመሆኑ ምን ማረጋገጫ አላቸው? እሷ ግን በመንፈስ ቅዱስ ተገልጾላት በምን ዘለላለች? በደስታ ዘለላለች። ለልጆቻችንም ለእኛም ደስታ ይሆን ዘንድ እግዚአብሔርን ደስ ማሰኘት ይቀድማል ወገኖች። ልጆቻችሁም እናንተም ከሐዘን ነፃ ተሆኑ ዘንድ እግዚአብሔርን ደስ የሚያሰኝወት ሊኖረን ይገባል። የዮሐንስ እናት እንደዚያ ስለነበረች ነው ልጇ በማኅፀን ሳለ ሳይቀር በደስታ የዘለለው። ተወልዶም በብርሃን ያደገው በተአምራት አደገ ያልኳችሁ ለዚህ ነው።
እናቱ ከሞተች በኋላ ጡቷን ታጠባው የነበረችው ቶራ ወይም አጋዘን የተባለችው አውሬ ስለነበረች ነው። አየው እግዚአብሔር የምትለብሰውን ልብስ የምትበላውን መብል እግዚአብሔር እንደሚያዘጋጅልህ አየህ አይደል? ማመን ማለት እንዲህ አይደል እንዴ ወገኖቼ? ሰው በጉልበቱ ምድርን ሊያለመልማት ይችል ይሆናል። በሃይማኖቱ ከሚያደርገው ግን በላይ አይደለም። ሰው በጉልበቱ ባለጠጋ ሊሆን ይችላል። በሃይማኖቱ ከሚያገኘው በታች ነው። በሃይማኖቱ ከዛ በላይ መሆን ይችላል። ሰው በጉልበቱ ምድራዊ ሀብት ነው የሚያገኘው። በሃይማኖቱ ግን ሰማያዊ ጸጋ ነው። ሰማያዊ ሀብት ነው የሚያገኘው። ሰማያዊ በረከት ነው የሚያገኘው። እንደ መላእክት ነው የሚሆነው። በጉልበታችሁ ብትወጡ ብትወርዱ እንደዚህ ዓለም ባለጸጎች ነው የምትሆኑ። የምትተካከሉትም ከዚህ ዓለም ባለጸጎች ጋር ነው። ቢሊየነርም ሚሊየነርም ብትሆኑ በዓለም ያሉ ባለጠጎችን ነው የምትመስሉ። እንደ ገሌ ሆነ ወይም ከገሌ ክብረ ወሰኑን ወሰደ ነው የምትባሉት። በሃይማኖት ግን ከመላእክት ጋር ነው የምትወዳደሩት። ከሚካኤል ከገብርኤል ጋር ነው እኮ የምትነጻጸሩት። ንጽጽሩ እንደዚያ ነው። ዘመላእክት ይሰግዱ ሎቱ ይለዋል ኃይለ ሰማያት ይሰግዱ ሎቱ ቅዱስ ያሬድ ቅዱስ ዮሐንስን ሲያመሰግነው የሰማይ ኃይላት ይሰግዱለታል ይላል። እንዲህ እስከ መሆን ድረስ የደረሰ መላእክትን በክብር የተካከለ ከመላእክት በክብር የበለጠ መሆን ነው በሃይማኖት። ና ዮሐንስን ይቺ ቶራ እየታለበችለት እንዲያደግ ያደረገው እግዚአብሔር ነው። በታምራት አደገ ያልኳችሁ ለዚህ ነው። ምናልባት በገድል ስለተጻፈ ይሄ ውሸት ነው መስሎ የሚታያቸው ሰዎች ካሉ ወደ ሮም ብንሄድ ሮማውያን ሮም ከተማ ስትመሰረት በሁለት ወንድማማቾች ነው የተመሰረተችው። ሁለቱም ወንድማማቾች ደግሞ ያደጉት በምድረ በዳ ቶራ እየታለበላቸው ነው። አውሬ ነች ያሳደገቻቸው። ይሄንን የእኛም ሀገር ሊቃውንት የሮሜን መልእክት ሲተረጉሙ ይተርኩታል። ሮምን ብትሄዱ ሮም ራሱ ሮማውያን በታሪካቸው ይሄን ያስተምሩታል። ለሕፃናት በትምህርት ቤት ደረጃ ከሚያስተምሯቸው መጻሕፍት ላይ ቴክስት ቡክ ነው የሚባለው እዚያ ላይ ከሚተረኩ ሕፃናት ከሚማሩት ታሪክ አንዱ ይሄ ሮማውያን አውሬ አጥፍታ አሳደገቻቸው አባቶቻችንን ብለው ያምናል። ለአንዳንድ ሰዎች ነው ተረት እንዳይመስላቸው ብዬ ነው። በሮም ከተማ ትልቁ ብሔራዊ የእግር ኳስ አርማ ብትመለከቱት የአውሬ ጡት የሚጠቡ ሁለት ሕፃናት ናቸው። ስለዚህ ይሄ ታሪክ በዓለማውያንም ዘንድ እንኳን ተቀባይነት ያለው ዮሐንስ የተደረገለት፣ እኛ በዮሐንስ ታሪክ ነው የምናውቀው፣ እነሱ ደግሞ በራሳቸው ታሪክ ነው የሚያውቁት። እንዲህ አድርጎ እግዚአብሔር ሕፃኑን አሳደገ፣ ብላቴናውን አሳደገ። እንዲህ አድርጎ ያሳደገውን ብላቴና ደግሞ ለሌላ አገልግሎት ወደ ከተማ ላከ። ወደ ከተማ ሲመጣ ልብሱ የግመል ጠጉር ነው፣ መታጠቂያውም ጠፍር ነው፣ ምግቡም የበረሃ አንበጣ ነው ወይም የበረሃ ማር ነው። እንዲህ ሆኖ መጣ። ሰው የሚበላውን ሳይበላ ሰው የሚኖረውን ኑሮ ሳይኖር መጣ። ሰው እንደሚበላው ባይበላም ሰው እንደሚለብሰው ባይለብስም እግዚአብሔርን ማገልገል ግን የተፈጠረለት ዓላማ ነውና በምድረ በዳ ንስሐ ነው እያለ እየሰበከ መጣ ይላል። ተመልከቱት። ብንበላም ባንበላም እግዚአብሔር አምላካችን ነው ወገኖች። ደስ ቢለንም ባይለንም እግዚአብሔር ግን አምላካችን ነው። ቢሰጠንም ባይሰጠንም ቢሞላልንም ባይሞላልንም እግዚአብሔር ግን ምናችን ነው? ሁላችሁም በሉ እግዚአብሔር ምናችን ነው? አምላካችን ነው። ቢኖረንም ባይኖረንም ወገኖች፣ ሲኖረን ብቻ አይደለም ሲጠፋንም ደስ ሲለንም እግዚአብሔር ምናችን ነው? አምላካችን ነው። ሁልጊዜም ነው መሆን ያለበት። ዮሐንስ እንደ ሰው አይኖርም። ሰው የሚበላውን ባይበላም የእግዚአብሔርን ጸጋ ተመግቦ አድጓል። በሕይወት ለምን ወገኖቼ ሰዎች ያተረፉትን እንጀራ ነው ማትረፍ ያልቻልነው እንጂ እግዚአብሔር ግን ይህንን ነፋስ እንዳንመገበው ከልክሎናል። እግዚአብሔር ከባለጸጎች የተለየ ፀሐይ ነው ለእኛ ለድሆች ያወጣልን። እግዚአብሔር በዚች ምድር ላይ ከባለጠጎች እኩል ኖረን እንድንሞት አልፈቀደልንም። ምናልባት በዚህ ምድር ላይ ባለጠጋና ድሃ ተብለን ብንለያይም እንኳን በእውነት እግዚአብሔር ግን ሊያደርግልን ከሚገባው ነገር ምን ያጎደለብን ነገር አለ? በእግዚአብሔር ላይ የተቀየምነው ያኮረፍነው ለምንድን ነው ታዲያ? ክርስቲያኖች ሃይማኖታችንን የተጠራጠርነው ለምንድን ነው? ወደኋላ ያልነው ከአገልግሎት የተለየ ነው ለምንድን ነው? ሕይወት ከምናገኝባት ደጅ የራቅነው ለምንድን ነው?
እንጀራ ባለመብላታችን እያንጎራጎር በማጣታችን ምኞታችን ባለመሳካቱ የራቅን በጣም ብዙ ሰዎች ልንኖር እንችላለን። ግን ወገኖቼ ሲኖርም ሳይኖርም ሲሞላም ሳይሞላም እግዚአብሔር ምናችን ነው? አምላካችን ነው። ይሄ ማለት ሁልጊዜ እናመሰግነዋለን። ዘልፋ አኩቶ ለእግዚአብሔር ነው። ሁልጊዜ እግዚአብሔርን አመሰግነዋለሁ ነው የምትል አንዲት የጻድቃን ነፍስ ሁልጊዜ ትላለች። በመከራም ውስጥ ሆና ማለት ነው። ማመስገን ግዴታ ነው። በዚያ ዘመን የነበሩ ባለጠጎች ወይም በቤተ መቅደስ የተሾሙ ካህናት የረሱትን አምልኮተ እግዚአብሔር በምድረ በዳ ያለው ዮሐንስ ይዞት ነበር። ከተደረገልን ከኛ ይልቅ እኮ ያልተደረገላቸው ብዙዎች እግዚአብሔርን በምድረ በዳ ያመልኩታል አይደል እንዴ? ቤተ ክርስቲያን በየቀኑ ከምናገኝ ከኛ መምህራንን በየቀኑ ከምናገኝ ከኛ በዓመት አንድ ቀን ካህን የሚያገኙ ሰዎች የተሻለ ሃይማኖት ይገኝባቸዋል እኮ የተሻለ ሁሉ ነገር ከተሟላልን ከኛ ይልቅ ቤተ እግዚአብሔር ለመምጣት ካህን ለማግኘት ሩቅ መሄድ የማይጠበቅብን ከኛ ይልቅ ካህን ማግኘት ጭንቅ የሆነባት ቦታ ላይ የሚኖሩ ሰዎች እግዚአብሔርን የበለጠ ይፈሩታል። እኛ ግን እግዚአብሔርን መፍራታችን ወዴት አለ ወገኖቼ? ይህን ሁሉ አድርጎልን እግዚአብሔር ካህን ሾሞልን፣ ወንጌል አጽፎልን ጽፎልን፣ ሰባኪ መድቦልን፣ እግዚአብሔር አዘጋጅቶልን የምንበላውን የምንጠጣውን ሰጥቶን እግዚአብሔርን መፍራታችን ወዴት አለ? በዚያ ዘመን ዮሐንስ በተነሳበት ዘመን የነበሩ ካህናት መቅደሱን ለራሳቸው አገልግሎት ለራሳቸው ጥቅም አውለውት ነበር። ዛሬ እንዳጋጣሚ ሆኖ ምኩራብ ነው ሰንበቱ። ካህናቱን የገሰጸበት ዕለት ነው ማለት ነው። ካህናቱ በዚያ ዘመን 3 ነገር ይነግዱ ነበር። ርግብ፣ በግ እና በሬ ይሸጡ ነበር። ስንት ነገር? 3 ነገር ይሸጡ ነበር። በሬ፣ ርግብና በግ ይሸጡ ነበር። ወይም ርግብና ዋኖስ አንድ ላይ አሉ። እነዚህን ይሸጡ ነበር። ለመስዋዕት የሚመጡ ናቸው። ርግብና ዋኖስ ለድሃ መስዋዕት፣ በጉና በሬው ደግሞ ለሌላ አገልግሎት በሌላ መስዋዕት በኩል ይመጡ የነበሩ ናቸው። ለመስዋዕት የሚሆነውን እያተራረፉ እየሸጡ ይጠቀሙ ነበር። መባ ቤተ እግዚአብሔር ነው። እንዲሁም ደግሞ ወርቅና ብርም ሲገባላቸው ወርቁን አንዱን በሁለት ወርቁን በብር ብሩን በወርቅ እየለዋወጡ ይኖሩ ነበረ ካህናቱ እንጂ የእግዚአብሔርን ቃል ረስተውት ነበረ። ጨርሶ አምልኮተ እግዚአብሔር የተዘነጋበት ዘመን ነበር። ዮሐንስ የመጣበት ዘመን ከምድረ በዳ አያችሁት። አምልኮተ እግዚአብሔር እንዲህ በተዘነጋበት ቤተ መቅደስ አገልግሎቱ በተለወጠበት ዘመን ነበር የመጣው ማለት ነው። ነበረ ዮሐንስ የተነሳው። እግዚአብሔር ለራሱ ሰው አስነሳ። ኃጢአት በካህናቱ ላይ ሳይቀር ገና በታየችበት ዘመን፣ ዓለማዊነት በካህናቱ ላይ ሳይቀር በጣም በገነነበት ዘመን እግዚአብሔር ምን አስነሳ? ካህን ከሩቅ ከምድረ በዳ መጣ ማለት ነው። ዮሐንስ በአይሁድ ቤተ መቅደስ ውስጥ ገብቶ አላገለገለም። ምክንያቱም በርኩሰታቸው እንዳይተዳደፍ ከኃጢአታቸው እንዳይሳተፍ እግዚአብሔር ጠብቆ በምድረ በዳ አሳድጎት ስለነበረ ነው። ተመልከቱት። ለምንድን ነው በምድረ በዳ የሚወደውን ዮሐንስ ያኖረው ልትሉ ትችሉ ይሆናል። ግን እየጠበቀው እኮ ነው። ከካህናቱ ኃጢአት ከካህናቱ ክፋት የተነሳ እየጠበቀው ነበር። መቅደሱም ለእሱ አገልግሎት የሚመጥን ስላልነበረ ነው። እመቤታችን እንኳን በቤተ መቅደስ 12 ዓመት ከኖረች በኋላ አስወጥቶ አይደል የወሰዳት እግዚአብሔር? ለሌላ ሰው እንድትታጭ አድርጎ ከቤተ መቅደሱ ይልቅ ቤተ ዮሴፍ የዮሴፍ ቤት የከበረ ስለነበር አይደል እንደወጣ ሄደችው? ለዚህ ነበር እኮ ዮሐንስንም በዛው ጠበቀው። እነሱ ግን የቤተ መቅደሱን ዓላማ አስተውት ዓለማዊ ግብር ይፈጽሙበት ነበር። ሁላችንም እኮ ነው ዓለማዊ የሆነው ክርስቲያኖች። መነኩሴውም፣ ቄሱም፣ ምዕመኑም ሁላችንም እኮ ነው ወደ ዓለም የመጣ ነው። ሁላችንም ስለዚህ ዓለም ነው የምንጨነቀው። ሁላችንም የምናወራው ፖለቲካ ነው። ሁላችንም የምንነጋገረው ምድራዊ ነገር ነው። ሁላችንም የምናወርደው ስለምንበላው ስለምንጠጣው ነገር ነው። ሁላችንም የምናሰማምረው ሰውነታችንን ስለምንሸፍንበት ገላችንን ስለምንሸፍንበት ልብስ ነው። ወገኖች ስለ ጽድቃችን መነጋገሩ መጨነቁ ወዴት አለ? በከተማ ውስጥ ስለበዛው ኃጢአት ተጨንቀን እናውቃለን? በከተማ ውስጥ ስለበዛው መገዳደል ስለበዛው ዝሙት አስበን እናውቃለን? ተነጋግረን እናውቃለን? ይሄን ለማስቆም አስበን እናውቃለን? የምንነጋገረው የምንጨነቀው ስለ ምድራዊው ስለ ኃላፊው መብልና መጠጥ ስለ ምድራዊ ጉዳይ አይደል እንዴ? አጀንዳችን እሱ ከሆነ ቆይቶ የለም እንዴ?
እርስ በርሳችን ነገር እግዚአብሔር መጫወቱ መነጋገሩ ወዴት አለ? እርስ በርሳችን እግዚአብሔር ያደረገውን ተአምራት ማውራቱ ወዴት አለ? ለትውልድ ሃይማኖትን ለማስቀጠል እየሰራን ያለነው ስራ ወዴት አለ? ወገኖቼ እነዚያም ካህናት በዚያ ዘመን ረስተውት ኑሯቸውን ብቻ ነበር የሚኖሩት። በቤተ መቅደሱ የራሳቸውን ኑሮ ያመቻቹ ነበረ። መነገጃ አድርገውት ነበር። መስዋዕቱን እየሸጡ ቤታቸውን ሰሩ። በጣም ያሳዝን ዘመን ነው የነበረው። ዮሐንስ የተነሳው ታዲያ በዚያ ዘመን ነው። ኢየሱስ ክርስቶስ ገርፎ እስኪያባራቸው ድረስ ማንም አልተናገራቸውም። ህዝቡ ዝም አሉ። ኢየሱስ ክርስቶስ በዚህ ዕለት ታዲያ መጥቶ ቤተ ቤተ ጸሎት ይሰማ ያላቸው አይደል የሚለው። በዚህ ሰዓት ሌሊቱ ሙሉ ሊቃውንቱ ሲዘምሩት ያደሩት ይህንን ነበር። ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃል ሃይማኖት እያሉ ገስጾም የሃይማኖትን ቃል ያስተምራቸው ዘንድ ጌታችን ኢየሱስ ክርስቶስ ወደ ምኩራብ ገባ ነው የሚለው። የማይረባውን የማይጠቅመውን ነገር ከዚያ አውጡ፣ አሰስሉ ዘንድ ታውጹም ዘይን ያላቸው ይህን ከዚያ አውጡ፣ ይሄ አይጠቅምም ብሎ የማይጠቅመውን አስወጥቶ አባረረባቸው ነው የሚለው። የማይጠቅመውን ነገር ሁሉ ከኛ ያረቅልን ዘንድ እግዚአብሔር ቅዱስ ፈቃዱ ይሆንልን። አሁን በዚህ ዓለም የማይጠቅም ብዙ ነገር አለ አይደል? እንደው ቤታችን ውስጥ የጎለት ነው ስንት ነገር አለ አይደል? አሁን በልባችሁ ያሰባችኋት ማትጠቅም ሐሳብ የለችም። በእውነት ተዋት፣ ግድ የላችሁም። ከእግዚአብሔር ጋር የማታገናኛችሁ ከሆነ ሌሊት እንቅልፍ ለምን ታሳጣችኋለች? ያቺ ክፉ ሐሳብ ሌሊት በእንቅልፋችሁ መሃል እየመጣች የምትረብሻችሁ የምትታወሳችሁ ያቺ ክፉ ምኞት ያቺ ክፉ ሐሳብ ብትተዋት ምን አለ ወገኖቼ? የማትጠቅም እንደሆነች እያወቃችሁ ፍሬውን የማትበሉትን ዛፍ ፍሬው ተንጀርግጎ ብታዩት ምን ጥቅም አለው? ትጠቀሙበታላችሁ? እንኮይ አለ። ምናልባትም እንቧይ ሊመስል ይችላል። እንቧይ ታውቃላችሁ አይደል? የእንቧይ ፍሬና የእንኮይ ፍሬ ተመሳሳይ ነው። ግን እንቧይ ምንም እንኳን ፍሬው ያማረ ቢሆንም እንኮይ ቢመስልም ይበላል አይበላም። ምን ያደርጋል? የእንቧይ ፍሬ መሆኑ እኮ ነው። ካባት ታደርጉት ይናዳል፣ አትመገቡት ይመራል። ምን ታደርጉታላችሁ? አሁን ይቺ ያሰባችኋት ክፉ ሐሳብ ፍሬ ብታፈራ ምን ትጠቀማላችሁ? በእውነት በወንድሞቻችሁ በእህቶቻችሁ ላይ የመከራችኋት ምክር ፍሬ አፍርታ ወንድሞቻችሁ እህቶቻችሁ እናንተ እንዳሰባችሁት ቢሆኑላችሁ ምን ትጠቀማላችሁ? በእውነት አገር ጥለው ቢሰደዱላችሁ መከራ ወርዶባቸው ቢሰቃዩላችሁ ምንድን ነው የምትጠቀሙት ጥቅምና? እስኪ ንገሩኝ። በእውነት ሹመታቸውን ትሾሙታላችሁ፣ ደሞዛቸውን ትጨመሩታላችሁ፣ ሚስቶቻቸውን ታገቧቸዋላችሁ፣ ኑሯቸውን ቤታቸውን ተወርሱታላችሁ። ምንድን ነው የምትጠቀሙት? በእውነት ከእግዚአብሔርም ጋር የማታገናኛችሁ ክፉ ሐሳብ በእናንተ ዘንድ አለች ወገኖቼ። ከእግዚአብሔር የምትለይ ክፉ ምኞት በሁላችንም ዘንድ ክፉ አንደበት አለች በእኛ ዘንድ ልትወገድ የሚገባት። እግዚአብሔር ከመቅደስ ያውጡ እያለ ነው ዛሬ። የእግዚአብሔር መቅደስ ማለት እናንተ ናችሁ ክርስቲያኖች። ሰውነታችሁ ነው መቅደሱ። በእግዚአብሔር መቅደስ በር ላይ ያለችው አንደበታችሁ የማትጠቅም መራራ ናት። ሰው ሰምቷት የማይደሰትባት መራራ አንደበት አለች። እንደው አንቺ ደግሞ በጎ ንግግር አይወጣልሽም የምትባል ሴት አለች አይደል? ምላሷ መራራ፣ ምላሷ ቢላዋ ቆርጦ የሚጥል ሆኖ እኮ ነው። ኮሶ መጠጣት ይሻላል እኮ ከአንዳንድ ሰው ንግግር። ኮሶንማ ቢጠጡት በሽታ ያስታግሳል አይደል? ያሽራል። ክፉ ንግግርንስ ቢሰሙት ኮሶ ቢጠጡት አፍ ብቻ ነው የሚመረው፣ ሆድ ውስጥ ገብቶ አንጀት አይበጥስም። ክፉ ንግግር ግን አንጀት ይበጥሳል። ማን ይከብዳል? እስኪ ንገሩኝ። ታዲያ ይሄን ከመቅደሱ ማራቅ የለብንም? የእግዚአብሔርን መቅደስ እንዳበላሻችሁ ታውቃላችሁ ክርስቲያኖች። በመቅደሱ ላይ እንደቀለዳችሁ ታውቃላችሁ። መቅደስም ምላችሁ ይሄን እኛ በእጃችን የሰራነውን ከእንጨትና ከድንጋይ ያጠራቀምነውን መቅደስ አይደለም። እግዚአብሔር በገዛ እጆቹ የሰራውን መቅደስ ነው ምላችሁ። እግዚአብሔር በመዳፉ ያበጀውን መቅደስ ነው ምላችሁ። የደከመበትን መቅደስ አበላሽተናል፣ አራክሰነዋል። እሱን ነው ምላችሁ። ከሱ ሊወጣ የሚገባው ነገር አለ። አሰስሉ ዘንተ ያለው ይህን ከዚህ አውጡ እያለ እየገሰጸን ነው ዛሬ። ይህን ከዚህ አውጡ፣ መቅደሱን እናስጊጠው ወገኖች። እግዚአብሔር ምድራችንን ያስጌጥልን ዘንድ
መቅደሱን እናሳምረው፣ ኑሯችንን ያሳምር ዘንድ መቅደሱን እንጥረገው፣ እግዚአብሔር መከራችንን ይጠርግልን ዘንድ መቅደሱን እንመልሰው፣ እግዚአብሔር መዓቱን መቅሰፍቱን ይመልስልን ዘንድ። ታመናል እኮ ተሰቃይተናል እኮ መከራ በዝቶብናል እኮ ወገኖቼ። መቅደሱን በማበላሸታችን በማርከሳችን ምክንያት እግዚአብሔር ስለተቀየመን በደል ርኩሰት በዝቶ ከዚህ የተነሳ እኮ ነው። ስለዚህም ወገኖቼ ከዚያ አውጡ የሚልበት ዘመን ላይ ዮሐንስ መጥምቅ ተነስቶ ንስሐ ግቡ አለ። ጌታ አስቀድሞ መንገድ ጠራጊ ያዘጋጃል። መንገዱን የሚያሳይ ሰው ይልካል። ንስሐ እንዲገቡ ነው። ለወታደሮቹ የሚገርማችሁ ወታደሮቹ መጥተው ንስሐ ገቡ። ቀራጮቹም መጥተው ንስሐ ገቡ። ካህናቱ ግን እምቢ አለው። ካህን ሲያምፅ አይድረስባችሁ፣ መነኩሴ ሲያምፅ አይድረስባችሁ። ዛሬም እንደዛ ይሆን እንዴ? ማን ነው ንስሐ የማይገባው? ማን ነው ንስሐ የሌለው? ንስሐ አባት የሌለው ማን ነው? አልመለስ ያለው ያው በሁሉም አለ። ምዕመናን እናንተ ኋላ ትሄዳላችሁ፣ እነሱ ናቸው አብረው የሚቆዩ ደግሞ። ስለዚህ ክፉ ብናገር ጥሩ አይደለም አይደል? አይደል? አዎ እንዴ ማራይም በልቼ በስነ ስርዓት ተሰናብቼ እንዳልሄድ። እንደው ባጭሩ ግን እንደው ለቀልድ ነው እንጂ እንደዚህ ያልኳችሁ ወገኖቼ፣ በዚያ ዘመን ንስሐ ያልገቡም ካህናቱ ናቸው። እናውቃለን የሚሉት የበለጠ ወደ እግዚአብሔር ቅርብ የነበሩት ሳይመጡ ቀሩ። ሕግ አዋቂ የነበሩት እነዚህ ወታደሮቹ ቀራጮቹ ግን ድንጉጾች ናቸው። መጡና ንስሐ ገቡ ይላል። በእነሱ ምክንያት እግዚአብሔር በሕዝቡ መካከል እየገባ አስተማረ። እነሱ እኮ ናቸው ወደ ክርስቶስን የጠሩት። እነዚያ ቀራጮች ወታደሮች ንስሐ ሲገቡ አየና ክርስቶስ መጣ። ክርስቶስ እኮ ወደ ዓለም የሚመጣው ምን ሲሆን እንደሆነ ታውቃላችሁ? ንስሐ የሚገባ ሰው ሲያይ እኮ ነው። እግዚአብሔር ወደ ከተማ የሚገባው ምን ሲሆን እንደሆነ ታውቃላችሁ? ንስሐ የሚገቡ ሰዎች ሲበዙ ያየ እንደሆነ ነው። ንስሐ የሚገባ ሰው ከሌለ እግዚአብሔር ወደ ዓለም አይመጣም። ምን ያደርግ ይመጣል? ንስሐ የሚገባ ሰው እግዚአብሔርን እንደሚያራራው ታውቃላችሁ? በዚህ በሰሎሞን መኃልየ ላይ ሚጢ አይንተኪ ማንጻሬ ስምህን ማንቱ አፍርሃን ይላል። አይኖችን መልሽ እነሱ አስፈርተውኛልና ይላል። እና ሊቃውንቱ ሲተረጉሙት ምን ይላሉ? ሚጢ አይንተኪ የተባለችው ንስሐ የምትገባ ነፍስ ናት ይላል። እነሱ አስፈርተውኛልና ይላል። ንስሐ የምትገባን ነፍስ አይኖች እግዚአብሔር ይፈራል። የፍቅር አይን ነዋ። አንድ ጎረምሳ የወደዳትን ሴት ትክ ብሎ ማየት አይችልም ይባላል። እውነት ነው? እውነት ነው? ወንዶች እውነት ነው? ቅልስልስ ነው። በእርግጥ ቅልስ ነው። ለማንኛውም ግን ያው በግጥሞችም ብዙ እንሰማለን እንደዚህ አይነት ነገር እና አንገቱን ይሰብራል። እግዚአብሔርም ቤተክርስቲያንን ሲወዳት እንደዛ ነው። ትክ ብሎ እንኳን ማየት እስኪ ሚጢ አይኖችን መልሽ ነው የሚላት። ንስሐ የሚገባ ሰው እግዚአብሔር ይወዳል ወገኖቼ። ኃጢአት የሚሰራ አላልኳቸውም። በኃጢአት ጸንቶ የሚኖር አላልኳቸውም። ወተጎናድዮ በውስተ ጌጋይ ደዌ ጽኑ ይላል ቅዱስ ቄርሎስ። በተረፈ ቄርሎስ ላይ በኃጢአት ውስጥ መዘግየት ከባድ በሽታን ያመጣል። ያበጽ እስከ ለሞት ነው የሚለው። እንደው ወተጎናድዮስ ያበጽ እስከ ለሞት ነው የሚለው። እስከ ሞት ድረስ ያደርሳል ይላል። በኃጢአት መዘግየት ሞትን ያስከትላል። ሞቱን የሚጠብቅ እኮ በኃጢአት የዘገየ በጣም ብዙ ሰው ነው ያለው። በኃጢአት ለምን ትዘገያላችሁ እያለ ነው እግዚአብሔር የሚያራራን። እና እነዚያ ሰዎች ንስሐ ሲገቡ አይቶ ነው እግዚአብሔር ተጠመቀና ወዲያውኑ ማስተማር ጀመረ ማለት ነው። ስራውን አገልግሎት ኃጥአንን መፈለግ ጀመረ። በየስርቻው የወደቁትና አጋንንት የሚጫወቱባቸውን ኃጥአን እየፈለገ ይመራቸው ጀመረ። ዮሐንስን የላከውም ለዚህ ነበር አስቀድሞ። ለዚህ ነው ዝንቱ ውእቱ ማኅቶት ዘያቶ ያበራ ያለው። አንትሙሰ ፈቀድክሙ ትትፈስሑ በብርሃኑ ያለው። እናንተ በብርሃኑ ደስ ሊላችሁ ተመኛችሁ፣ እሱም የሚነድና የሚያበራ መብራት ነበር አለው። በእርግጥም ለሕዝቡ መብራት ነበር። ካህናቱ ለሕዝቡ መብራት ሊሆኑ ይገባቸዋል። ያውም እየነደዱ እስከ መንደድ ድረስ የሚያደርስ መከራ እንኳን ቢገጥማቸው መብራት ሊሆኑ ይገባቸዋል። በእውነት ሕዝቡ በጨለማ ሲሄድ አያሳዝንም እንዴ? የሚያበራለት ካህን አጥቶ፣ አብነት የሚሆነው ካህን የሚያደርገው ሰባኪ አጥቶ ካህኑ ሕዝቡ ሲጎዳ ማየት አያሳዝንም? ካህኑም ሸንጎኛ ሆኖ ፍርድ ቤት ለፍርድ ቤት የሚሟገት ሙግተኛ ሆኖ
ድንበር የሚገፋ አስቸጋሪ ሆኖ ገንዘብ ካልሰጡት በስተቀር ቀኖና መስጠት የማይፈልግ የማይችል ሆኖ ድሃ የማይወድ የሀብታም ቤት ጸበል ይረጭ እንጂ እያለ በየሳምንቱ ሲመላለስ እድሆች ቤት አንድ ቀን እንኳን ዘወር ብሎ የማያውቅ ሆኖ ካስቸገር ምን ነው ብሷቸዋል መሰለኝ ገጥሟቸዋል እንዴ? አይ እውነት ነው ይሄ። እንዲህ ከሆነ ካህን ምዕመናንን ማን ያድናቸው? በእውነት ጌታ በዮሴፍ ቤት የተወለደው በምድር በዚያ ዘመን ዮሴፍ ባለጠጋ ስለነበር ነው። እንጨት ጠራቢ እኮ ነው። ያውም ናዝሬት ድረስ ተሰዶ ሄዶ ይኖር የነበረ በርስቱ እንኳን መኖር ያልቻለ ምናምን ድሃ አይደል እንዴ? በድሃው ቤት ነው ያደረው። እግዚአብሔርን የምታገኙት ካህናት ድሆችን ስታገለግሉ፣ የተጎዱትን ስትፈልጉ፣ ከተጎዱት ጋር እግዚአብሔርን በእርግጥ ታገኙታላችሁ። ከባለጠጎች ጋር አይደለም። ይሄ ማለት ባለጠጋን እግዚአብሔር አይወደውም እያልኳቸው አይደለም። በትክክል የሚኖር ባለጸጋ ከሆነ እግዚአብሔር ማቴዎስን ባለጠጋውን ሐዋርያ አድርጎት የለ እንዴ? እግዚአብሔር ዘኬዎስ ቤትስ ተገኝቶ የለ እንዴ? ግን እግዚአብሔር ዘኬዎስ ቤት ተገኝቶ ስራ እንደሰራ ሁሉ ልጇ የሞተባትን ያችን ምስኪን መበለትን ተገኝቶ ደግሞ ልጇን አስነስቶላታል። ተመልከቱ፣ ዘኬዎስ ቤት ብቻ አይደለም የተገኘው ለማለት ነው። ስለዚህ ወገኖች አብነት የሚሆኑን ካህናት ደግሞ አሉ። እናንተም አታዩም። ብዙ ጊዜ አንድ ካህን ካጠፋ በቃ አለቀ። ሁሉም ካህናት ጭፍጭፍ ነው የምታደርጉ። በቃ እናንተ በቃ ምን ቄስ አለ አሁንማ ይላል። በቃ ደርሶ ምን ምእመን አለ ብንልስ እኛ በእውነት አይሰድም? እንደዛም እኮ ያስብላል እንዴ እውነት። በጣም ብዙ ካህናት ሌሊትና ቀን ከአገልግሎት የማያርፉ የዘረጉትን የማያጥፉ ካህናት እንዳሉ ግን ማወቅ አለባችሁ። ሌሊትና ቀን ስለ እናንተ የሚጸልዩ ካህናት እንዳሉ ማወቅ አለባችሁ። እንዲህማ ልትሉ አይገባም። ምክንያቱም 24 ሰዓት የሚያገለግሉ የሚጸልዩ ካህናት ስላሉ፣ ዓመቱን ሙሉ የሚጾሙ ካህናት እንዳሉ ታውቃላችሁ። ምናልባት ልጆቻችንን ኃጢአት ገጥሟቸው ንስሐ መግባት ጊዜ አጥሯቸው ቀርተው ይሆናል ብለው ስለ እናንተ ቀኖና በየዓመቱ ዓመቱን ሙሉ ቀኖና ውስጥ ያሉ ካህናትና መነኮሳት እንዳሉ አታውቁ? እናንተ ምን ታደርጉ? እናንተም የምትገኙ ሻይ ቤት ነው። ሻይ ቤት የምታገኙትን ትወርዱበታላችሁ። እናንተ ያላችሁበት ድረስ ስለመጣ እናንተም ቤተ እግዚአብሔር ኑ። በቤተ እግዚአብሔር ደግሞ ልዩ ካህናትን ታገኛላችሁ። በገዳምም ልክ እንደዚያው ቆሮንጮ ለብሰው ዮሐንስን መስለው ስጋቸው ካጥንታቸው ጋር ተጣብቆ የሚያገለግሉ መነኮሳት አሉ። እነሱም ታያላችሁ። አንደበታቸው በትዕግስት ከመለጎሙ የተነሳ ድምፅ ያላቸው እንኳን የማይመስሉ፣ እስከ ሰውነታቸው ቅለት የተነሳ ምድሩን ሲረግጡት ምድራቸው የረገጡት መሬት ዳና የማያሰማ ኮቴያቸው የማይሰማ ብዙ ቅዱሳን መነኮሳት የኢትዮጵያ ቤተክርስቲያን አላት። እነዚያን አይታችሁ መጽናናት፣ አብነት ማድረግ ይገባችኋል። አብነት ማድረግ ይገባል። ጸሎቱ ውስጥ ያሰረዘሙት ለመናገር ታግሶ ምቆይ ምእመን አለ። ስብከት የሚረዝምበት የ20 ደቂቃ ጸሎት የሚረዝምበት ምእመን አይደለም። እንደዛም በሁላችንም ዘንድ ነው መጉደል የታየው። ስለዚህ በዮሐንስ እንዳየ ነው። ዮሐንስ እንዲህ ሆኖ ጠፍር ታጥቆ ያገለገለውን አምላካችን ኢየሱስ ክርስቶስን ለማገልገል ሁላችንም አምነን መቅረብ ይኖርብናል። ያውም መብራት እስክንሆን ድረስ የሚነድ መብራት እስክንባል ድረስ በሰው ፊት ስራችን ሊያበራ ይገባል። ያውም ሰዎች በእኛ ደስ ይላቸው ዘንድ፣ ሰዎች ይደሰቱ ዘንድ፣ እየታመምን የምንፈውሳቸው እየተራብን የምንመግባቸው ሰዎች መኖር አለባቸው ማለት ነው። የምንራብላቸው የምንታመንላቸው ምዕመናን ሊኖሩ ይገባል። እንዲህ ሆነን ነው የምናገለግላት ማለት ነው ቤተክርስቲያን። ዮሐንስ እንደዛ ነው ያገለገለ። እንዲህ ሆኖም ሲያገለግል ግን በመጨረሻ በሄሮድስና በሄሮድያዳ ምክንያት የገጠመው ታውቃላችሁ። ሄሮድስ ትልቁ 6 ልጆች ነው ያሉት። ከ6 ልጆች አንዱ ነው ይሄ ሄሮድስ አንቲጳስ ይባላል። ሄሮድስ ፊልጶስ ትልቁ ሄሮድስ ከሞተ በኋላ መንግስቱን እኒህ ልጆቹ ናቸው የተከፋፈሉት እና አርኬላዎስ በይሁዳ ነግሰዋል። ይሄ ደግሞ በገሊላ የነገሰ ሄሮድስ ነው። ይሄ እንግዲህ የወንድሙን የፊልጶስን ፊልጶስ ደግሞ በትራኮኒዶስ በምትባል ቦታ የነገሰ ሌላ ሄሮድስ ነው።
የወንድሙን ሚስት ቀምቶ ነው የኖረ የነበረው። በዚህ ምክንያት ዮሐንስ የገሰጸው እውነት የማትወድ ዓለም ውስጥ እውነት መናገር እኮ ስቃይ ነው አይደል? አሁን እውነት እንደመናገር ስቃይ ያለ በዚህ ዘመን እኛም ራሱ እኮ ስንናገራለን የሚሰሙትን ሰዎች ያማቸዋል፣ ያስቀይማቸዋል። እውነት በመናገራችሁ የምታስቀይሙትን ያህል ሰው በሌላ ነገር የምታስቀይሙት አትችሉ። ምክንያቱም ሰው መስማት የሚፈልገው እውነት ናለ። ለዚህ ነው ተቋማቱ ሁሉ ሪፖርታቸው ምንድን ነው ያላለ እንደዚያ ቤተ ክህነቱን እየሞካከረው በቃ ሊቀ ጳጳሱን ማስደሰት ነው የሚፈልጋለ ወይም አለቃውን ማስደሰት ነው የሚፈልገው። ሰርቶ ቤተክርስቲያኒቱን መለወጥ ወይም ለድሆች ተስፋ እንድትሆን ማድረግ አይደለም የሚፈልገው። ስለዚህ ምን ይሆናል? ስላልሰራ ውሸት እንጨምርበታለን ማለት እንከላከልበታለን። ስለማንሰራ የማይሰራ ሰው ዋሽት አይቀርም። እውነቱን ተናገረ፣ ንጉሱን ንግስቱን ጣሉት። በመጨረሻ የሆነውን ታሪኩን ታውቁታላችሁ። ሄሮድስ ዮሐንስን እንዲገድላት ሄሮድያዳ ጠየቀችው። የሆነውም እሱ ነው፣ ገሎታል። በኋላ ግን ዮሐንስ አፈወርቅ እንዳስተማረው የማቴዎስን ሲተረጉም እንደነበረ ሄሮድስ ከገደለው በኋላ የዮሐንስን አንገት ወስዳ ሄሮድያዳ ልትዳስሰው እጇን ዘርግት ስታደርግ ጸጉሩ ተዘረጋ፣ እንዲሁም ክንፍ አበቀለችና ራሱ በራ ሄደች። ለ15 ዓመት ወንጌልን ሰብካለች። እግዚአብሔር ምን ይሳነዋል? በአጥንት ላይ ሕይወትን የሚዘራ አምላክ አይደል? በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 1 ላይ ስንመለከት አጥንቶች እንዲሰበሰቡ አዋጅ ነገር ይለዋል ሕዝቅኤል እና አጥንቶች ሁሉ ተሰበሰቡ ይላል። እግዚአብሔር ምን ይላል? እወዲ ውስተ አፎሙ እስትንፋሰ ወያሃዩ፣ በአፋቸውም ላይ እስትንፋስን እጨምራለሁ ሕያዋን ይሆናሉ ይላል። እግዚአብሔር እፍ አለባቸው፣ አጥንቶች ተነሱ ይላል፣ ሕያዋን ሆኑ፣ አመሰገኑት ይላል። በዮሐንስም የሆነው ነገር ልክ እንደዚያ ነው። ዮሐንስን ራሱ ከተቆረጠች በኋላ ተነስቶ እንደገና ንስሐ ግቡ እያለ እንዲሰብክ ፈቀደለት ማለት ነው። ለ15 ዓመት ወንጌልን ሰብካ በዛሬው ዕለት እንግዲህ ያረፈችበትና ያች ራሱ ደግሞ ተቀብራ የማይሆን ቦታ ላይ ተቀብራ ነጋዴዎቹ ናቸው ያገኟት ይላል። አገኟትና ወስደው ለካህናቱ ወይም ለሊቀ ጳጳሱ ሰጡት ነው የሚለው። የዛሬው የሰኔ 30 የመስከረም ማነው የካቲት 30 ስንክሳራችን እንደሚነግረን ማለት ነው። በቤተክርስቲያን ታሪክ የሚተረከው እውነት ይሄ ነው። የእግዚአብሔር ቤተሰቦች ዮሐንስ መጥምቅ እንግዲህ በሕይወት ዘመኑ ሁሉ እግዚአብሔርን አገልግሎ አረፈ። ወደ እግዚአብሔር እስኪጠራ ድረስ ይጨነቅ የነበረው እግዚአብሔርን ለማገልገል። ወደ ከተማ የሚወጣው ለስብከት ነው። አንድ ካህን ወደ ከተማ የሚወጣው ለምንድን ነው? የታመመ ሊጠይቅ፣ ኃጢአት የሰራች ነፍስ ብትኖር እሷን ለመፈለግ ይወጣል። ወንጌል ለመስበክ ይሄዳል ማለት ነው። ሌላ ዓላማ የለው። ዓላማችን ሁሉ ወንጌልን መስበክ ሊሆን ይገባል። ዓላማችን ሁሉ እግዚአብሔርን ማስደሰት ሊሆን ይገባል። ተመልከቱት፣ በምድረ በዳ ሳለም እግዚአብሔርን አልበደልም። በከተማም ከመጣ በኋላ እግዚአብሔርን አልበደልም። በከተማ ከመጣ በኋላ በምድረ በዳ ይኖር ከነበረው ኑሮ የበለጠ አሻሽሎ ለመኖር አልሞከርም። ይልቁንም ሕዝቡ ይድኑ ዘንድ ምን አደረገ? አንሳ አጠምቀክሙ በማይ ለንስሐ። ዋናውን እስኪያጠምቅ ድረስ ሕዝቡን ያጠምቅ ነበር። ዋናውን ያልኳችሁ ክርስቶስን ነው። ኃጢአት የሌለበትን እስኪያጠምቅ ድረስ ኃጢአተኞችን አጠበቀ። ኃጢአት የሌለበት ተጠማቂ ያልኳችሁ ኢየሱስ ክርስቶስ ነው። እሱን እስኪያጠምቅ ድረስ በምድረ በዳ ዮሐንስ እያጠመቀ መጣ። ለሕዝቡ መድኃኒት ይሆን ዘንድ እግዚአብሔርን ደስ ያሰኝ ዘንድ ይህንን ከማድረግ በቀር ቦታ ቢቀይርም እንኳን ስራውን ግን አልቀየረም። ወገኖቼ ስልጣን ስትቀይሩ ለምንድን ነው ጠባያችሁ የሚቀየረው? ሀብት ስትቀይሩ፣ መኖሪያ ቤት ስትቀይሩ አካሄዳችሁ የሚቀየረው ለምንድን ነው? ኧረ ጫማ ስትቀይሩ እንደው ለምን እዚያ ድረስ ይሄዳለሁ? የቤቱን ውስጥ ተውት፣ ሱስ የወንድነት ነው ይሆን? እንደው ግድ የለም ቤት ሰርቶ መኩራትስ ያለ ነው። ጫማ ቀይሮ ልብስ ቀይሮ የሚኮራ ሰው አለ። በእኛም በካህናቱ እንደው ትልቅ ካቴድራል ላይ ከገባ አለቀ በቃ። ገጠር ደብር ላይ ያለውን ይንቀዋል። አብሮት የተማረ አይመስልም። በምዕመናኑም ዘንድ ያለ ወገኖቼ
ነው ምድራዊ ኑሯችሁ ስለተለወጠ ሰማያዊውን ጸጋ ሁሉ የወረሳችሁ ነው እንደሚመስላችሁ። ምድርን መላዋን ብትወርሱም እኮ የእግዚአብሔር መንግስት ካልተሰጠቻችሁና ካልተገባቻችሁ የማትጠቅሙ እንደሆናችሁ ማወቅ አለባችሁ። የቆማችሁ በድኖች እኮ ናችሁ፣ ሌላ ነገር እንዳይመስላችሁ። አልፋችሁ ስትሄዱ መንገድ ላይ እንቅፋት መጥቷችሁም እኮ ልትሞቱ ትችላላችሁ። የወረሳችኋት ዓለም ለማን ትሆናለች? አንድ ባለጸጋ አለ በወንጌል በጣም የሚያሳዝነኝ በሉቃስ 12 ላይ ለማንም ከጉንዝንቱ ሁሉ ዛስተጋባይ ይለዋል። ይመጣና በራእይ ይህ የሰበሰብከው ሁሉ ለማን ይሆናል? በዛቲ ሌሊት ይወስደዋል ነፍስከ፣ በዚች ሌሊት ነፍስህን መላእክት ይወስዷታል። ይህ የሰበሰብከው ሁሉ ለማን ታደርገው ይለዋል። እንዲህ እኮ ልንባል የምንችልበት ቅጽበት በጣም ትንሽ ናት ወገኖች። እግዚአብሔርን አገልግላችሁ ለመሞት ሞክሩ። በጣም የሚገርመኝ ቃል ምን እንደሆነ ታውቃላችሁ? በዚህ በዳዊት ታሪክ ላይ በሐዋርያት ሥራ ምዕራፍ 13 ላይ በሕይወት ዘመኑ ሁሉ በፍጹም ሐሳቡ እግዚአብሔርን አገልግሎ ሞተ ይላል። ማንን አገልግሎ ሞተ? ማን? ዳዊት። እግዚአብሔርን አገልግሎ ሞተ። አቤት እንዴት ደስ ይላል! አሁን እግዚአብሔርን አገልግለን ብንሞት እንዴት ደስ ይል ነበር። ሰው እኮ ራሱን እንኳን ለማገልገል ያልታደለ እኮ በጣም ብዙ ሰው ነው ያለው። ራሱን እየበደለ የሚኖር ከጽድቅ ውጭ ወጥቶ የሚኖር ሰው ራሱን እየጠቀመ ነው። እየሰረቀ የሚሰበስብ ሰው በራሱ ላይ የእሳት ፍምን እየከመረ አይደል እንዴ? በባልንጀሮቹ ላይ በቀልን የሚያስብ ሰው በራሱ ላይ ኃጢአትን በደልን መርገምን እያከማች አይደል እንዴ? እግዚአብሔር እንዲህ አይነቶችን ይበቀላላ። እግዚአብሔር በእንደዚህ አይነቶቹ ላይ ይፈርዳላ። ስለዚህ ወገኖቼ እግዚአብሔርን አገልግለን ለመሞት ሁላችንንም የበቃን ያደርገን ዘንድ መጸለይ ይኖርብናል። ሁላችንም እግዚአብሔርን አገልግለን ለመሞት የበቃን ያደርገን። ዮሐንስ እግዚአብሔርን አገልግሎ ሞተ። በመጨረሻም ራሱ ኢየሱስ ክርስቶስ ስለ ዮሐንስ መሰከረ። አየው፣ ታሪኩ እንኳን ተቀብሮ አልቀረም እኮ ራሱ ክርስቶስ መሰከረለት። ዝንቱቱ ማይቶታል ስለ እኔ መሰከረ ብሎ መሰከረለት እኮ ተነገረለት። ስራችሁ ሕያው ይሆን ዘንድ ወገኖች እማትሞቱ መሆን ከፈለጋችሁ እግዚአብሔርን አገልግሉ። እግዚአብሔርን አገልግሉ። እግዚአብሔር ይሞታል? አይሞትም አይደል? በሚሞተው ሰውነታችን የማይሞተውን አምላክ ብናገለግል በእርሱ ዘንድ ሕያዋን ሆነን እንኖራለን። እግዚአብሔር ይስጥልኝ።